ተመልካቾቻችን ዛሬ በኢንጂነሪንግ ትምህርት ከፍተኛ ውጤት በማስመዝገብ የወርቅ ሜዳሊያ ተሸላሚ ከሆነችው ወጣት ኤልሳቤት ጀንበሩና ቤተሰቦቿ ጋር ቆይታ እናደርጋለን። ኤልሳቤት እንኳን ደስ አለሽ። እንኳን አብሮ ደስ አለን። ለመሆኑ በዚህ አስቸጋሪ ዘርፍ ከፍተኛ ውጤት ስታስመዘግቢ ከጀርባሽ የነበረው የስኬትሽ ሚስጥር ምንድነው? አመሰግናለሁ። ያው ዋናው ሚስጥር የዓላማ ጽናትና የምወደው ሙያ መከተሌ ነው። በመጀመሪያው ዓመት ግን ከአባቴ ፍላጎት ጋር ትልቅ ግጭት ነበረብኝ። እማ አባ በጣም ደስ ብሎኛል። ምን ታገኘ ልጅ? አባዬ የዩኒቨርሲቲ ውጤት እኮ መጣ። በጣም ነው ደስ ያለኝ። ደግሞ እኮ እማ ባይገርምሽ ከፍተኛ ውጤት ነው ያመጣው። እኔ አላምንሽ። የምር እውነትሽን ነው? አዎ። እሰይ እሰይ። እስኪ እሰይ ልጅ እንኳን ድካምሽ ውጤት አገኘ። አሜን። እንኳን ደስ አለሽ። እንኳን ደስ አለ። ጸሎትን እግዚአብሔር ሰማ። አባዬ ከፍተኛ ውጤት ነው ያመጣሁት። ተመስገን። የፈለኩትን ትምህርት መማር እችላለሁ። እሺ ተመስገን። ጸሎቴን ሰምተሃል። እንግዲህ ከፍተኛ ውጤት ካመጣሽማ ሕክምና ትምህርት ተምረሽ ይህንን እያሰቃየ ያለኝን የኩላሊት በሽታ አንቺ ታክምኛለሽ። እንደፈለግኩ ሆናለሁ። ከቤቴ ሐኪም ተገኘልኝ። ተመስገን። አባ እማ ግን እኮ እኔ ሕክምና ፍላጎት የለኝም። የኔ ህልሜም ፍላጎቴም እማ ኢንጂነሪንግ መማር ነው። ማሽኖችና ህንፃዎችን መቅረጽ ነው የኔ ፍላጎቴ። ኧረ ኢንጂነሪንግ በበሽታ እየተቆላሁ አንቺ ብረት ድስት ልትሰሪልኝ ነው የምትፈልጊ? ምን ነው ልጄ? የእኔ በሽታ በስሚንቶ አይጠገን። ለፍቼ ያስተማርኩሽን አባትሽን ልታክሚኝ አይገባም እናትዬ። እባክህ ተዋት፣ ጫና አታድርግባት። በፍላጎቷና በስሜቷ ተመርታ ካልተማረች እኮ ውጤታማ አትሆንም። እባክህ ተዋት፣ ተረዳት፣ ምርጫዋንም አክብርላት። ኧረ ወዲያ ለህይወቴ ካልደረሰች ጥሩምባ ብትሰራ ለእኔ ምን ሊጠቅመኝ? ሞትላትና ትገላገለኛለች። ኧረ ተው ተው፣ እንደሱ አይባልም። ተው አባቴ ግን እኮ እኔ በቃ እሱ ዶክተር እንደሆነ ነበር የሚፈልገው። አቶ ጀንበሩ አሁንስ ምን እየተሰማዎት ነው? ልጆ ዶክተር ስላልሆነች ይቆጨውታል? በፍጹም የኔን የወቅታዊ ችግሬን አየሁ እንጂ የእሷን የዘላቂ ፍላጎትን አላስተዋልኩትም ነበር። አየህ፣ ወላጅ ልጅን ይመክራል፣ ልጅ ደግሞ የሚያዋጣውን መንገድ ይከተላል። ወላጅ መደገፍ ያለበት እንደዛ ነው። አየህ ልጄ እዚህ ደረጃ ላይ የደረሰች የራሷን ፍላጎት በመከተሏ ነው። በእኔ ፍላጎት ሂዳ ቢሆን ኑሮ ደግሞ እንጃ እዚህ ደረጃ መድረስ የምትችል አይመስለኝም ነበር። ወላጆች ልጆች በሚፈልጉት መንገድ እንዲጓዙ እንቅፋት እንዳይገጥማቸው ማበረታታት፣ ማገዝና መደገፍ የወላጆች ሚና መሆን አለበት። ይህ ሲሆን ነው ልጆቻችን ውጤታማ የሚሆኑት። አመሰግናለሁ። ኤልሲ አንቺ በውጤትሽ በትምህርትሽም ስኬታማ ነሽና ለመሆኑ ስኬት ማለት ላንቺ ምንድነው? ያው ለኔ ስኬት ማለት እውነተኛ እርካታ፣ አይበገሪነትና ግስጋሴ፣ ራስን መሆንና ለሌሎች መትረፍ ነው። ስኬት ለኔ እንደዛ ነው። ለመሆኑ የስኬት ቁልፍ ናቸው ብለሽ የምታስቢያቸው ነገሮች ምን ናቸው?
የመጀመሪያው ግልጽ የሆነ ግብና እቅድ፣ የራስን ደካማ ጎንና ጥንካሬ በአግባቡ መረዳት፣ መሰናክሎች በሚገጥሙበት ጊዜ ተስፋ ለመቁረጥና ሚዛናዊ ህይወት ናቸው ብዬ አምናለሁ። በጣም አሪፍ ደስ የሚል ቆይታን የነበረን። እንግዲህ በደስታችሁ ቀን ተገኝተን ደስ የሚል ጊዜ አሳልፈናል። ኤልሲ በዚህ አጋጣሚ ይህንን መሰናዶ ለሚከታተሉ ሁሉ መልእክት ካለሽ ማስተላለፍ ትችያለሽ። በጣም አመሰግናለሁ እድሉ ስለሰጣችሁኝ። እዚህ ለመድረሴ ደግሞ የጀርባ አጥንት የሆኑ እዚህ ጋር የምትመለከታቸው ወላጅ እናቴ እንዲሁም ደግሞ አባቴ ናቸውና ቀላል የሚባል አይደለም የነሱ ኃላፊነት። እናቴ አባቴ በጣም ነው የማመሰግናችሁ። አመሰግንሻለሁ። እዚህ ደግሞ ያጠለቅኩትን ሜዳሊያ ደግሞ በጣም ለምወደው ለውድ አባቴ እዚህ ለመድረሴ የሱ ስኬት ትልቅ ነውና አባ ይህ ላንተ ይገባል። እውነት ተባረኪ። ኮራ ቁረሽ። አመሰግናለሁ። ተመስገን።